ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው። እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። ሕፃጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። በምድር ላይ በጣም ብዙ አስከፊ ነገሮች አሉ፣ አይተንማል። ምግብ አጥቶ ተርቦ እንደመሞት ግን አስከፊ ነገር አለ ብዬ አላስብም። በትግራይ ክልል ሕጻጽ ከተማ ውስጥ ያሉ ህዝቦች እርዳታችንን ይሻሉ፣ ተርበውም እየሞቱ ይገኛሉ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። ወደ ቪዲዮ። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነው ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። የሰግጥ ፈምስ ዓላማ እንግዲህ ይህንን ይመስላል። በቃ አዶናይን እኔ የምወደው በዚህ ነገር ነው። የተቸገሩትን ይረዳል፣ ያዘኑትን ያስደስታል፣ ያለቀሱትን እንባቸውን ይጠርጋል። እና በጣም በቃ የሚያስደስተኝ ነገር ዋህነቱና ሰፖርተርነቱ ነው። በቃ ምንም ክፋት የሌለበት ልጅ ነው። እና የትግራይ ሰዎች አሁንም ድረሱልን እያሉ ነው። በጣም ተቸግረዋል። እኔ ሳይ እውነት አልቅሻለሁ። እንዳየሁት ነው ያለቀስኩት። በቃ አንድ ልጅ አለ ቲክታክ ላይ ቪዲዮዎችን የለቀቀ ልጅና ከ4 ቀን በፊት ነው መርዳት የጀመረው። በቃ በጣም ነው የሚያሳዝናችሁ። ቪዲዮቹን አሳያችኋለሁ። አዶናይ ገና አልሄደም፣ እቃዎችን ይዞ ለመሄድ ነው አላማው። ጆን ዳንኤል እዛ ገብቷል። ሌሊት ተነስቶ ትግራይ ነው ያለውና እነሱን ቪዲዮዎች አንድ ላይ አሳያችኋለሁ። تمام ምንም ክትላይ ጽሪ ፍዮለሁም ህዝና አፍ ሞት ይለሎ ካፍቶም شعي شعاتي للو አፍ ሞት አንቺ ዘን ወላዲትና ዘን አፍ ሞት ተንጠልጥለን ነው አይ እንና ለቦታ ሕንጻጽ
ህንጻ ለና እንሰርህለና ወቲና ሆነ ህማቅ ሆነታ ስለሌለ ህዝብ ላይ ህንጻ እንሰርህለና ሓንቲ ካብተን ኣፍ ሞት ዘላ ብርካ ዓዲና እዚአኔ عدي زي عدوي احنا ازبس كزي لاخنا يخوني يفلطنا ግን መማረጽ ስለልሳና አይና ወላ ማይ አለህ ክንختول عمو በልዕኽን ናጋ ድሕር ናጋ መጺና ድሕሪ መጺና ምንት ቢወት ነግነክን ይላይና ምንም መማረጽ ስለልሳና አይና እዚ ዝና ለኽ መጺና ኒና شرع عدي هدا حميلا انا دغن نسسر على وزي نافقك زورا فك عرم فترا عدي نافقك زورا نافقك قاسي هون سيد حن شكرا قاسي حن عرف بلا زي بلا زلا خلانه عرم فترا عدي بلا هم بحزب الله بلا هم بلا رجع خليك انت جنا كل شيء اللي خلك يا خلنا عداي أنا قمنا نسينا نافقك زورا ይሄ ነው እንግዲህ የጦርነት መጨረሻው ክፋቱ። የድሃ ልጅ ያልቃል፣ አመራሮች ባለስልጣኖች ውስኪ ይራጫሉ። ከዚህም የማይነቃ አለ። ገና ለሌላ ጦርነት የሚወሰወስ ክልልም ይኖራል። እና ፕሊስ ባካችሁ ቆም ብለን እናስብ። ጦርነት በጣም ከባድ ነገር ነው። ህዝብ የድሃ ልጅ ነው የሚያልቀው። አዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝብ ህዝቤ ነው እናቶች አይቸገሩ ብሎ ወደ ህፃን ሊያግዘን መጥቷል። ድምጽ ሊሆነን መጥቷል እና ጆን ዳንኤል ይሄን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ። ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ ያዛችሁ እንደ ጆን ዳንኤል መጣችሁ ድምጹን ለኔ ኑርልን። በቃ حف ሙሉ ተስፋ ቢወት አምጻልህኒ ባል ሙሉ ተስፋ የ ሽለያዋይ ዓለም ጎዶሎ በሐለፈ ጊዜ አይደርን ሐሳብ ዓለም ጎዶሎ ዓለም ጎዶሎ يا خيط والهم وايد احنا طيب ولما قبر طيب بقول له خويو قبرك شبر فينا عالم قدر بحال فقيس عالم قدر ستة سنين خلنا خاطر إنسان ما يجيب لنا
ይህን ቪዲዮ ቅድም እንዳየሁት ሳላውቀው ነው እምባዬ የፈሰሰውና በጣም ነው ያዘንኩት። እግዚአብሔር ለሰው ለማዘን ብሔሬ አንድ አይነት መሆን የለበትም። ሃይማኖቴ፣ የፖለቲካ ፓርቲ አንድ አይነት መመሳሰል አይጠበቅበትም። ሰው መሆን ብቻ ነው። እባካችሁ ሰው የሆናችሁ ሰዎች ባላችሁ አቅም መርዳት። ጸሎት እንኳን እርዳታ ነው። ጸሎት ማድረግ በቂ ነው። አብስከተት ስዳንተሎ ሞራልና ፊወሎ ሰላም ሃብዎ ህዝብ ትግራይ ሰላም ናፊቅዎ። ዓለም ላይ በጣም ብዙ አስከፊ ነገሮችን እያየን ነው። አይተንም ማለፍ እየቻልን ነው። እኔ ግን አንድ መቋቋም የማልችለው ነገር አለ። ውስጤንም በጣም የሚሰብረኝ በብዙም የሚጎዳኝ እንደነዚህ አይነት በየትኛውም ብሔር ስም ተሰጥቷቸው የሚያለቅሱ የሚበሉት አጥተው እኛን ሲያሳድጉ መቀነታቸውን 2-3 ዙር ጠምጥመው በልቻለሁ ብሉ እያሉ 4-5 ጎረምሳ ለረጅም ዓመት ሲቀልቡ ያሳደጉ እናቶች ዛሬ እጃቸው ላይ ቆርሶ የሚበሉት ኩርማን እንጀራ ሲያጡ አንድ ፍሬ ቆሎ ሲያጡ እንደማየት የሚሰብር ነገር የለም። በዚሁ በተቃራኒ የነዚህ ልጆች ነን የምንለው ለታይታ በመሃል መዲና አዲስ አበባ ገብተን ልደታችን ለማክበር በ900 ሺህ ብር 20ውን ገብተን 20 ሻምፓኝ ባለ 25 ሺህ ብር አዘን ጸጉራችን ስንታጠብ ነጭ እንጀራ ላይ ቢጫ ወርቅ አስቀምጠን ካልጎርነስ ስንተናነቅ እንተያያለን። በአሜሪካም በእንደነዚህ በሚፈሱ እንቦች በሚጠፉ ነፍሶች እንረዳለን በማለት 4-5 ራሳቸውን ብሪላይንት ማይንድ ነው ያለን በጣም ጁኒየስ ነን ብለው የሚያስቡ ወጣቶች ቋንቋውን ስለተናገሩ ብቻ ሰው በሚዲያ በሶሻል ተደራሽ ስለሆኑ ብቻ ለነዚህ ለና አደየን ሰበስባለን ብለው በየትኛውም ብሔር ኦሮሞም የኦሮሞ እናቶች እየነገደበት አማራውም በተራቡ ደም በሚያስቀምጣቸው እናቶች እየሸቀለበት ይኖራሉ። አዲስ አበባ ላይ ዛሬ የሚታዩ ካንገታቸው ላይ ባጅና ወርቅ አብለ ያደረጉ ቁጥራቸው እያንዳንዳቸው ከ100ና ከ150 የማይበልጡ ቱታዬ ቀያየሩ በተለያየ ስጋ ቤት ሲታይ ለሥርዓቱም ህዝቡ በልቶ እንደሚያድር ስጋ ቤት ሙሉ ነው ወንበር ራሱ አይገኝም እንዲባል ያደረጉን ከ500 የማይበልጡ ከሁሉም ብሔር የተወጣጡ ጅብና የሰው አናኮዳ የሰው አበዛጉላለ ትንፋሻቸው ሰው የሚገል ሕፃናታን በገንዘብ የሚደፍሩ ወንድም በገንዘብ የሚደፍሩ ለና አደየ ለና አቶቻችንና ለኦሮሚያም ለአማራም እናቶች ገንዘብን ሰበስባለን ብለው አሜሪካም ሀገር ውስጥም ሆነው ተሽከርካሪ ወንበር ላይ ቁጭ ብለው እስከ ቀን 6 ሰዓት እየተኙ እስከ ሌሊት 11 ሰዓት እየጠጡ ቀንን ለሰራዊት ማታ ለአራዊት ባለው አምላክ ተቃራኒ የሥራ ዓለም ወጥተው እንደ ቫምፓየር የሰው ደም የሕፃናትን የሴቶችን ገላ በገንዘባቸው እየገዙ ለና አደየ ብርን ሰበስባለን እያሉ በሻምፓኝና በወስኪ እጃቸውን ታጥበው ማዕድ የሚቆርሱ በስማምን ቢስሚላህም ብለው የማይቆርሱ ውዳቂ ማህበረሰብና ራሳቸውን ባለ ሀብት ነን ብለው ውስን የሕግ አካላትን ምንም እንዳይጠይቃቸው ምንም እንዳይናገራቸው አፋቸውን በገንዘብ የለጎሙ ውዳቂ ማህበረሰብና የየትኛውም ብሔር ጽንፈኞች ተፈጥረዋል። ለእናንተ ሲባል እግዚአብሔር አምላክ የቅድስት ድንግል ማርያም ልጅ ኃያሉ አማኑኤል እንደ ሕፃን ልጅ እንጥል ምነ ሲኦልን ወደ ምድር ባወረዳትና ለሐፃን የመጣው ለጻድቃንም ተርፎኛንም ባነደደ እንላለሁ። ወንድማችሁ ገብረ ኢየሱስ ነኝ። እንደዚህ አይነት ትምህርት ስለምናስተምርበት እንደነዚህ አይነት ወርጋጥ ባልዮችን ስለምንናገርበት ለእንደነዚህ እናት አይነቶች ድምጽ ስለምንሆንበት የተመሳሳይ ጾታ የሁሉም ፔጅ እየሰራ እንለምላለን ብሎ 60 እና 50% በተራበበት ማህበረሰብ አንድ በጣም የተራበች ሕፃንና አንድ ሚዛን የምታሳዝን ሕፃን ልጅ እየተፈለገ እየተለመነባቸው በማህበርና በቡድን እየተዘረፈባቸው ነው። እንግዲህ ሕዝቤ ሆይ የሚጣፍጥን አንተ ታውቃለህ። እኔ ሁሌም እንደምለው የኔ አካውንት ሲከፈት ለኔ ማህት ለሕዝቡ ምረት ነው። አዲስ የምትመጡ ፔጅ ፎሎ አድርጉ። ያኛውን ደግሞ ከየትኛውም ብሔርና እምነት ሁኑ ገንዘብ ግድማ ይሰጣችሁ እምነትና ሰውነት የምታስቀድሙ ምርጥ ስብዕና ያላችሁ ሰዎች በውስጥ አውርታችሁ ታላቅ የሆነውን ፔጅን ከፍታችሁ ማህበረሰቡን እንደዚህ የተጎዱትንና ያዘኑትን ምንም ባናረግላቸው ድምጽ ናቸው እላለሁ። ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው።
እውነታው ግን ለየቅል ነው። እስኪ ለአፍታ ልባችሁን ወደዚህች ሕፃን አዙሩ። እጆቿን ተመልከቱ። የያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ። ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ። እናቶችን አስተውሉ። ማጀታቸው ከምግብ ይልቅ በባዶነት ተሞልቷል። የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል። አባቶችን እዩ። የትዳር አጋራቸው መውደቅ የልጆቻቸው ራበን እሪታ አንጀት እየቆረጠው ያንን ሰቀቀን ላለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል። ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ። ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል። ወገን ዝም አንበል። እኔ አቅሜ ድምጽ መሆን ነው። እናንተ ደግሞ ለዚህ ድምጽ ምላሽ ሁኑ። እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው። አደራ አደራ። ለትንሽ ሰዓታት ስንራብ እንዴት እንደሚያደርገን የደረሰበት ያውቃል። እኔ ደርሶብኝ ያውቃል። እስከበላ ድረስ እንዴት እንደምሆን ባይዘው ይሄን ችግር በደንብ ማለፍ እንችላለን። አነሰ በዛ ሳንል ከረዳን በደንብ እናልፈዋለን። ስለዚህ ሁላችንም ያለንን በጸሎትም ቢሆን ወደ ትግራይ ክልል ለሆነችው እጻዝ ከተማ እንጸልይላቸው፣ እንርዳቸው። ታሪክናኒ ናጠመና ወላይ خنت حزي ቁርስ خن ይላህኒ ወይዳ لمزور من حال سجن ايتهم من لا يراهن ها عفوا قدولو تخن حمك الله ታሪክናኒ ናጠመና ወላይ خنت حزي ቁርስ خن ይላህኒ عالم قدولو يا زعلم زوار لحال سجدي ايدرن حساب ستاله عالم قدولو يا عالم قدولو يا لم تفدله ضياي تشبر قربني فينا منبر عالم قدولو عالم قدولو زعلم زوار لحال سجدي ايدرن حساب ستاله عالم قدولو يا عالم قدولو يا لم تفديه ضياي تشبر قربني فينا منبر عالم قدولو يا عالم قدولو يا زعلم زوار كنزي اللبه جيزاو مفتح قصاني مسيما انا ودخل عالم قدولو يا عالم قدولو يا لم تفديه ضياي تشبر قربني فينا منبر عالم قدولو يا عالم قدولو يا زعلم زوار لحال سجدي ايدرن حساب ستاله كان يوم يكون ما بينه خلاص ينتظر يجي أخلي له علو شكرا كفر يا امين الحمد لله امين يا اخو نحن لهم كفر لحد كفر نحن لهم اتياناتكم زيتي ايش ده يا سنن يا بسكوت يزو تنفاس تسرعهم سيس كذا زي السيو ودوا امين ودوا تنقق طعمكم هي وتسرعهم قاعد ما خاطر ترى هي مسرحي ما يهمهم أنهم هم يجوا يتساءل مش نفهم منهم امين
خينامو احنا هون شنو يا زيا كيتطميو كازيا قطقطهم بلعو غيزاوي بغيزاوي نمصينا لكم قصال مصي كريكم ازيا شكرا توا تماليسه كمص لهم انت بيوت صنحني لي ازيا مصيحكم شنو يا علمي هاولا مشي امين بقى كون اليوم يكوننا ما دينو اخلاص ينزلوا يجي اخلي له علو دحن يا ايزي انت واغاني بقى عايزهم شنو يا بقى دحن هون زعبي مساخه ترشي نوخ امير دحن حدقوا او امير هذا سينش سيكازانش دغفكم لما ايوه حساب ستاله عالم قدولو زيادة سبحان الله حمادو كيسهم مقي ولا حمد ولا حمد مقي بسر ولا حمد حزي ولا حمد مقي انا بسر با مقي ولا حمد نيرهم مسح حمد قد ما يرى مصيكم نيره بعد ما يمصيكم نيره ما كمصيه له دقالاتي لهم بقى انا حيز لهم مصيه له 25 كيلونا ازي انا حنت لتر زيت حيز لهم مصيه له ازي بزح هوني قصاري متينا كاوزي قعتهم ديو قرشهم ديو بلعهم بيوت من تصالح لي مصيكم ازي ان لاهم مخنيات ازلوكم له منم اوصح سلالتها لنا ولا ما عليكم ديو ولا له نغيركم ديو لا هم يكون زي ግን ولا ما عليكم بالعوا بيجو شريا بقى دهنا هون سلام بلو المنتعنا دحان شكرا لي كفل امين بقى ما عارف كبرها امين يا دهون انا زالهم صكم خليتي زين ستيونهم زين ما لاهم هيوتين زين ستيون كذا ما عليكم بالعوا شنو انا እሺ ወገን ምን እስኪሆን ነው የምንጠብቀው? በትግራይ ክልል ህጻዝ በሚባል ቦታ በጣም በርካታ ሰዎች እየሞቱ በርካቶቹ እየተጎዱ በርካቶቹ በረሃብ ብቻ እያለቁ ይገኛሉ። እባካችሁን ይሄንን መረጃ ለሚመለከታቸው አካላት አድርሱልን። መንግስት ሊሆን ይችላል፣ ኤንጂኦ ሊሆን ይችላል፣ ባለሀብቶች፣ ቲክቶከሮች ብቻ መላው ኢትዮጵያውያን ተባብረው ይሄንን ነገር ሊቀርፉ ይገባል፣ ልንቀርፍ ይገባል። እንዴት የሰው ልጅ በአይናችን እያየነው በረሃብና በድርቅ ይሞታል? ባልጠፋ ገንዘብ ባልጠፋ ምግብ አረውላችንም ተባብረን ልክ ለጎፋ እንደደረስነው ልክ ለቦረና እንደደረስነው ልክ ለወሎ ለወልዲያ እንደደረስነው ለትግራይ ወገኖቻችንም እንድረስላቸው። በጣም በርካታ ሰዎች እየሞቱ እንደሆነ መረጃዎች እየደረሱኝ ይገኛሉ። ይሄ ጉዳይ ልክ እንደኛ ሊሰማን ይገባል። እስቲ ተመልከቱት እነዚህ ቪዲዮዎች። የሰው ልጅ እንደዚህ በረሃብ ምክንያት በድርቅ ምክንያት እንደዚህ ሲጎዳ ማየት፣ እንደዚህ ሲያልቅ ማየት እግዚአብሔር ሁላ ምን ይለናል? ወገኖቻችን እንደዚህ በረሃብ ሲያልቁ ማየት በጣም ያሳዝናልና የሚመለከተው አካል እኛንም ጨምሮ ይህንን ጉዳይ ልንቀርፍ ይገባል ብዬ አስባለሁ። ወገኖቻችን በትግራይ የምትገኙ ይሄ ጉዳት የደረሰባችሁ ወገኖቻችን በቅርብ ጊዜ ይሄ ነገር መፍትሄ አግኝቶ ወደ ደስታ ወደ ሳቅ ትመለሳላችሁ ብዬ ተስፋ አደርጋለሁ። አይዞን። ሕጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደራባቸው መናገር ፈልገዋል። እጃቸው ግን የሆዳቸው መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሻዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም እናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው።
አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከውሃ ጦም ልንደርስላቸው ልንላቸው ይገባል። ወገኖቻችንን እናድን። የህፃናት መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ህይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ህይወት ነው። ሰላም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።